ሴት እድሜ ልኳን ከወንድ የምትፈልጋቸው 5 ነገሮች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ የማያቋርጥ የማወቅ ጉጉት። ይህም ማለት ወንዱ አንቺን አውቅሻለሁ ከሚል መታበይ መውጣት። ብዙ ወንዶች አንዲት ሴት ጋር ለረጅም ጊዜ ሲቆዩ ሁሉንም ባህሪዋን አውቄዋለሁ ብለው ያስባሉ። ይህ አስተሳሰብ ግን ግንኙነቱን ያደበዝዘዋል። ሴቶች ደግሞ በየጊዜው እያደጉ ሀሳባቸውን እየቀየሩና አዳዲስ ስሜቶችን እየፈጠሩ የሚሄዱ ተንቀሳቃሽ ምስሎች ናቸው። ወንዱ ዛሬ ምን አዲስ ስሜት አደረብሽ በሚል መንፈስ ሁልጊዜ እንደ አዲስ ሊያጠናቸው ሲሞክር ለነፍሳቸው ትልቅ ክብር እንደሰጠ ይሰማቸዋል። ደግሞ የማይታየውን ማንነት ማየት። አንዲት ሴት በቀን ውስጥ የምታከናውናቸው ብዙ ሚናዎች አሉ። ለምሳሌ የቤት ውስጥ ስራ፣ እናትነት፣ እህትነት እንዲሁም ጓደኝነት። እነዚህን ሁሉ ስታደርግ የሚመለከታትን ሰው ትፈልጋለች። አካባቢዋ ሁሉ ምንድነሽ ብሎ ሲጠይቃት አጠገቧ ያለው የራስ የምትለው ወንድ ግን ማነሽ ብሎ በጥያቄዎቹና በትኩረቱ ሲመረምራት ልዩ የሆነ የደህንነት ስሜት ይሰጣታል። እንደገናም የፍላጎት እድሳት። ይህም ማለት አንድ ቀራጺ በድንጋይ ውስጥ ያለን ምስል ፈልጎ እንደሚያወጣው ሁሉ ወንዱ በየቀኑ በሚያሳየው የማወቅ ጉጉት የሴቷን ምርጥ ማንነት ፈልጎ እንዲያወጣላት ትፈልጋለች። ዛሬ በምን ነገር ተደሰትሽ? ምንስ አሳሰበሽ? የሚሉ ትናንሽ ግን ጥልቅ ጥያቄዎች አሁንም ድረስ ትኩረቱ እኔ ላይ ነው የሚል የውስጥ በራስ መተማመንን ይፈጥርላታል። በአጠቃላይ ሴቶች እንደተነበበ መጽሐፍ ተረስተው መቀመጥን አይፈልጉም። ይልቁኑ በየቀኑ አዲስ ገጽ እንደሚገለጥለት ድንቅ ታሪክ እንድታያቸውና ለማወቅ እንድትጓጓላቸው ይፈልጋሉ። ሁለተኛ፣ የማይታይ ድጋፍ። ሴቶች በተፈጥሯቸው ከአካባቢው ስሜቶችን፣ ጭንቀቶችንና ሐሳቦችን የመቀበልና የማስተናገድ ብቃት አላቸው። ይህ ደግሞ በየቀኑ የስሜት ጫና ይፈጥርባቸዋል። በዚህ ጊዜ ወንዱ በቃላት ብቻ ሳይሆን በህልውና ወይም በመገኘቱ ብቻ የመረጋጋት ዋልታ ሆኖ እንዲገኝ ትፈልጋለች። እሷ በሐሳብ ስትናወጥ፣ እሱ በራሱ ዓለምና ሰላም ላይ ጸንቶ ሲቆም ያ የእሷ አለትነት ወይም ጥንካሬ እሷን ሳታውቀው ያረጋጋታል። ይህ ፍላጎት ወንዱ በየቀኑ በራሱ የሚተማመንና የማይናወጥ መንፈስ እንዲኖረው መጠበቅ ነው። ሌላው የጥሬ ስሜት ማከማቻ። ይህ በጣም ሚስጥራዊ ነጥብ ነው። ሴት ልጅ በየቀኑ የምታወራው መፍትሄ ፍለጋ ሳይሆን በውስጧ ያለውን የተዘበራረቀ ስሜት የምታፈስበት ቦታ ፍለጋ ነው። ወንዱን ያንን ስሜት ሳይፈራ ሳይከላከልና ለምን እንዴት ያለች ሳይል እንደ ትልቅ ባህር ተቀብሎ በውስጡ የማቅለጥ አቅም እንዲኖረው ትፈልጋለች። የእሷን ግርግር የማይፈራ ወንድ ለእሷ የነፍሷ ንጉሥ ነው። ሌላው በዝምታ ውስጥ የመታየት ጥማት። ሴቶች በየቀኑ ከወንዶች የሚፈልጉት ትልቁ ነገር ምንም ባላደረጉበትና ምንም ባልተናገሩበት ቅጽበት እንኳ ወንዱ እንደሚያያቸው ማረጋገጥ ነው። ለምሳሌ ዝም ብላ ተቀምጣ መጽሐፍ ስታነብ ወይም በሐሳብ ስትዋኝ ወንዱ በረዥሙና በጥልቀት ሲመለከታት እሷን የማየት ስራው በየቀኑ የማይሰለቸው መሆኑን ታውቃለች። ይህ አይነቱ እይታ አንቺ ለኔ የታሸገ ሚስጥር ነሽ፣ በየቀኑ የማነብሽ የሚል ትርጉም አለው። እንደገና ደግሞ የማንነቷ ጠባቂ። ዓለም ሴትን ልጅ በተለያዩ ሚናዎች እናት፣ ሚስት፣ ሰራተኛ በእነዚህ ሊቀይራትና ሊቀርጻት ይሞክራል። እሷ ግን በየቀኑ ካንተ የምትፈልገው ዋናውና ንጹህ ማንነቷን እንድትጠብቅላት ነው። ሁሉ ባይረዳሽ እኔ ያውቅሻለሁ የሚል መንፈስ በየቀኑ ካንተ ስታገኝ ለአካባቢዋ የማታሳየውን ደካማ ጎኗንና ቆንጆ ጎኗን ለአንተ ብቻ ትገልጣለች። በአጭሩ ሴት ልጅ በየቀኑ ካንተ የምትፈልገው እንድታድናት ብቻ ሳይሆን እንድትገኝላትም ነው። እሷ በራሷ የሞገድ ህይወት ውስጥ ስትዋኝ አንተ ግን የማይናወጥ ዳርቻ ሆነ እንድትጠብቃት ትፈልጋለች። ዳርቻው ከሌለ ሞገዱ መድረሻ ያጣል። ሶስተኛ፣ የጥቃቅን ነገሮች ምስክርነት። ይህ ላዩ ሲታይ ምስጋና ሊመስል ይችላል። ነገር ግን ነገሩ ከዚያ እጅግ የራቀና ጥልቅ የሆነ ስነ ልቦና ፍላጎት ነው። ለምሳሌ የህልውና ማረጋገጫ። ሰው ልጅ በባህሪው ታይቻለሁ የሚል ጥያቄ አለው። ዓለም ሰዎችን የሚያየው ትልቅ ስኬት ሲያስመዘግቡ፣ ሲመረቁ፣ ሲወልዱ፣ ሀብት ሲያፈሩ ብቻ ነው። ሴቶች ግን በየቀኑ በዝምታቸው የሚያከናውኗቸው ማንም ትኩረት የማይሰጧቸው ጥቃቅን የነፍስ ትግሎች አሏቸው። ለምሳሌ አንዲት ሴት በስራ ቦታ ተበሳጭታ ውላ ቤት ስትገባ ግን ያንን ብስጭት ውጣ ለቤቱ ሰላም ስትል ፈገግታ ለማሳየት የምታደርገው የውስጥ ጥረት አለ። ወንዱ ይህንን የውስጥ ትግል አይቶ ዛሬ ስሜትሽን ለመቆጣጠር ያደረግሽው ጥረት ይታየኛል፣ በጣም ጠንካራ ነች ሲላት ያ ምስክርነት ለሷ ከትልቅ ሽልማት በላይ ነው። ስራዬን ብቻ ሳይሆን ነፍሴን አይቷታል ትላለች። ደግሞም ያልተዘመሩ ገድሎች። ሴቶች ለግንኙነቱ ውበት ሲሉ በየቀኑ የሚወስዷቸው በሺዎች የሚቆጠሩ ትናንሽ ምርጫዎች አሉ። ለምሳሌ አንተ የምትወደውን አይነት ምግብ ለማግኘት ነገሩ ወዳለበት ሱቅ ሄዳ መግዛቷ፣
ሳሎን ውስጥ አበባን ያስቀመጠችበት መንገድ ወይም የልብሱን ቀለም ከመጫኛው ጋር የምታዛምንበት ጥበብ ወንዱ እነዚህ ጥቃቅን ምርጫዎችን አይቶ ሲያደንቅላት እሷ እንደ ተራ ሰው ሳይሆን እንደ ኪነ ጥበብ እያያት እንደሆነ ይገባታል። ይህ የዝርዝር ነገሮች ትኩረት በሴቷ አእምሮ ውስጥ እኔ በሱ አይን ውስጥ ልዩ ስፍራ አለኝ የሚል ሚስጥራዊ እርካታን ይፈጥርላታል። እንደገና ደግሞ የመረሳት ፍርሃትን ማከም። በዘመናዊ ዓለም ሴቶች የሚታዩት በአካላቸው ወይም በሚሰጡት አገልግሎቶች ብቻ እንደሆነ ይሰማቸዋል። በየቀኑ ከወንድ የሚፈልጉት ምስክርነት ግን ከነዚህ የራቀ ነው። አንድ ወንድ ዛሬ ስትናገር አይኖችሽ ላይ አንድ የተለየ ብልጭታ አየሁ ወይም ይህንን ነገር ስታደርግ የነበረች ትኩረት ይገርማል ሲላት እሷ በጥቃቅን ክፍሎቿ ጭምር እያነበባት እንደሆነ ያረጋግጥላታል። ይህ ምስክርነት ሴቷን ከሰፊው ዓለም ነጥሎ በወንዱ ልዩ ትኩረት ውስጥ ያስቀምጣታል። በአጭሩ ይህ ሐሳብ ስለ አመሰግናለሁ፣ ስለ አይቼሻለሁ ነው። ዓለም ሁሉ እንደ ተራ ነገር የሚያልፏቸውን የእሷን ትናንሽ ድርጊቶች፣ ስሜቶችና ጥረቶች በየቀኑ ወንዱ እንደ ትልቅ ግኝት ሲመሰክርላት ሴት ልጅ በዚያ ወንድ ፊት ማንነቷ ሙሉ እንደሆነ ይሰማታል። ይህ በየቀኑ የምትፈልገው የነፍስ ስንቅ ነው። ምክንያቱም በአይኖች ውስጥ ስትታይ ነው ለካ አለው ብላ የምታምነው። አራተኛ የመጥፋት ነፃነትና የመፈለግ ዋስትና። ይህ በሴቶች ስነ ልቦና ውስጥ እጅግ ረቂቅና ብዙ ወንዶች የማይረዱት ተቃርኖ ነው። ይህን እንደዚህ እንመልከት። የእኔነት ዳግም ግኝት። ሴቶች በጥልቅ የፍቅር ግንኙነት ውስጥ ሲሆኑ ማንነታቸው ከግንኙነቱ ጋር ተጠላልፎ እኔ የሚለው ስሜታቸው ሊጠፋባቸው ይችላል። በየቀኑ ካላወቁት ጭንቀት ውስጥ አንዱ ይህ ራስን የማጣት ስሜት ነው። በዚህ ጊዜ ለተወሰነ ሰዓታት ወይም ቀን በሐሳብ የመጥፋት፣ የማዘን ወይም ብቻዋን የመሆን ፍላጎት ያድርባታል። ወንዱ በዚህ ሰዓት ምን ሆንሽ፣ ለምን ዝም አልሽ ብሎ ካልተጨነቀና በትጠፊ ምንም አይደለም እኔ እዚህ ነኝ የሚል ዝምተኛ ፈቃድ ሲሰጣት ሴቷ ራሷን እንድታገኝ ትልቅ ነፃነት ይሰጣታል። እንደገና መልህቁ አልተነቀለም። እዚህ ጋር ነው ትልቁ ሚስጥር ያለው። ሴት ልጅ ብቻ የልሁን ስትል ወንዱ ጥለዋት እንዲሄድ ፈልጋ አይደለም። ይልቁንም እሷ በስሜት ባህር ላይ በራሷ ፍቃድ ስትዋዥቅ፣ እሱ ግን እንደ መልህቅ ጸንቶ እዚያ ቦታ ላይ እንደሚጠብቃት ማረጋገጥ ትፈልጋለች። እሷ ስትሸሽ እሷ አትሂጂ ብሎ ሊያቆማት አይገባም። ግን ደግሞ እሱም አብሮ መሸሽ የለበትም። እሷ ስትመለስ እሱ ልክ እንደሄደችበት ቅጽበት ባለ ፍቅርና መረጋጋት እዚያው መገኘቱ ለሴት ልጅ እጅግ ጥልቅ የሆነ የደህንነት ስሜት ይሰጣታል። የፈለገውን ያህል ብርቅ የምመለስበት አስተማማኝ ቤት አለኝ የሚል ስሜት ነው። ደግሞም የመፈለግ ምልክት። በየቀኑ ሴቶች ከወንዶች የሚፈልጉት ነገር ቢኖር እሷ ጠፋው ባለችበት ቅጽበት እንኳ በሐሳቡ እየፈለጋት እንደሆነ ማሳያ ምልክት እንዲሰጣት ነው። ለምሳሌ ትንሽ ለብቻ መሆን እንደፈለግሽ አውቃለሁ፣ ዝም ያልሽው ለዛ እንደሆነ ገብቶኛል፣ እኔ እዚህ ነኝ፣ ስትፈልጊኝ ታገኘኛለሽ የሚል መልእክት ነው። ይህ ተግባር ሁለት ተቃራኒ ነገሮችን በአንድ ላይ ይሰጣታል። ነፃነትና ተፈላጊነት። ነፃነት ይሰጣታል፣ ምክንያቱም አታስገድዳትም። ተፈላጊነት ይሰጣታል፣ ምክንያቱም በዝምታ ውስጥ እንኳን እንዳረሳሃት እያሳየሃት ነው። እሷ ስትርቅ እሱ ካልደነገጠ፣ እሷ ስትመለስ እሱ ካልተኮሳተረ ይህ ወንድ የስሜት ሉዓላዊነት ያለው ወንድ ነው ብላ ታምናለች። እንዲህ አይነት ወንድ ደግሞ ሴት ልጅ በየቀኑ ነፍሷን የምታስቀምጥበት አስተማማኝ ዋሻ ነው። አምስተኛ የፍላጎት ብቃት። ይህ ከፍቅር ወይም ከእንክብካቤ እጅግ የራቀ ወደ ጥንታዊው የሰው ልጅ ስነ ልቦና የሚመዘዝ የአደን ስሜት ፍላጎት ነው። ይህ ምን ማለት ነው? እንደዚህ እንመልከት። የመገኘት ሳይሆን የመፈለግ ልዩነት። ብዙ ወንዶች አንዲት ሴት የነሱ ከሆነች በኋላ ለምሳሌ ካገቧት ወይም ግንኙነት ውስጥ ከገቡ በኋላ አግኝቻታለሁ ብለው ፍለጋውን ያቆማሉ። ሴቶች ግን በየቀኑ ተገኝቼ ያላበቃሁም የሚል ስሜት አላቸው። በየቀኑ ወንዱ አሁንም እሷን ለማግኘት እንደሚጓጓ፣ አሁንም እንደሚያደንቃትና ገና ያልደረሰባቸው ብዙ የማንነት ክፍሎች እንዳሏት አድርጎ ሲቆጥራት ልዩውንና ትልቁን ወንድነቱን ታከብርለታለች። ሌላው የመቀማት ስነ ልቦና። ይህ በጣም ረቂቅ ነው። ሴቶች በየቀኑ ወንዱ ይህ ማለት መጨቆን ሳይሆን ይህቺ ሴት የኔ ናት የሚል ጥልቅ በራስ መተማመን ለብሶ ሲቀርባት ነው። በአይኑ ውስጥ ያለው ያ የፍላጎት ጥቃት እሷን እንደ ተራ ጓደኛ ሳይሆን እንደ ተፈላጊ ሴት እንድትታይ ያደርጋታል። የማይታይ አደን። በየቀኑ ትናንሽ የፍላጎት ምልክቶችን መጣል። ለምሳሌ በንግግር መሃል የሚደረግ ረቂቅ ንክኪ፣ በጥልቅ ስሜት ለጥቂት ሰከንዶች ትኩር ብሎ ማየት። ይህ ተግባር ለሴቷ የሚሰጣት መልእክት አንቺን ማሸነፍ የዕለት ዕለት ስራዬ ነው የሚል ነው። ይህ ሲሆን ሴቷ በራሷ ላይ ያለ እምነት ይጨምራል። ምክንያቱም የምትታደን ሴት ሁልጊዜም ዋጋዋ የላቀ እንደሆነ ይሰማታልና። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።